ስማ ኢየሱስ እኔ አምላክ ነኝ አምልኩኝ ብሎ ቃል በቃል የተናገረበትን ቦታ አሳየ። አረ መጀመሪያ ሰላም በለኝ። ቆይ ትምህርት ጀመርክ ሲባል የሰማሁት እውነት ነው እንዴ አብዱላ? ትምህርት ጀመርክ? አዎ እባክህ፣ ግን የቀለዱብን ነው እንዴ? ምን ነው? አንድ ሰዓት ሙሉ ቁጭ ብለን ብንጠብቅም አስተማሪው አልመጣም። በቃ የሆነ ሰውዬ ብቻ ክፍል ውስጥ ገብቶ አውርቶ ወጣ። አልገባኝም። ቆይ አንተ ሰውዬ እኮ ችግር አለብህ። የገባው ሰውዬ የሆነ ነጭ ሸሚዝ ነገር አድርጓል። በምን አወቅ? አዎ የሆነ ረጅም ነጭ ሸሚዝ አድርጓል። እሺ ቆይ እሱ ሲገባ ተማሪዎች ሁሉ ዝም አሉ? አዎ እያወሩ የነበሩት ሁሉም ዝም አሉ እሱ ሲገባ። ከዚያ ቀጥሎ ሰውየው ምንድን ነው ያደረገው? ከዛ ቀጥሎ የሆነ ነጭ እርሳስ ነገር አውጥቶ እያወራ ሰሌዳው ላይ ይጽፋል። ተማሪዎቹ ደግሞ እየሰሙት ይጽፋሉ። አይ አንተ ሰውዬ፣ እሱ እኮ ራሱ አስተማሪው ነበር እኮ። ታዲያ ኖ አንተ እኮ አልገባህም። ሰውየው እኮ ቃል በቃል እኔ አስተማሪያችሁ ነኝ ከእኔ ተማሩ ብሎ አልተናገረም። ቃል በቃል አስተማሪያችሁ ነኝ ከእኔ ተማሩ ካላለ ደግሞ አስተማሪ አይደለም። አይ አብዱላይ፣ ይሄ እኮ ነው ትልቁ ችግር። አሁን አንተ የምትለው ኤግዛክት ወርድ ፋላሲ ይባላል። አንድ ነገር እውነት ነው እንዲባል የግድ ነገሩ ቃል በቃል እኔ በምፈልገው መንገድ ብቻ መነገር አለበት። እንዲህ ካልሆነ ግን እውነት አይደለም እያልክ ነው። አየህ አንተ አሁን ለመጀመሪያ ጊዜ ስለሆነ ትምህርት ቤት የሄድከውና ከዚህ በፊትም ስለ ትምህርት ቤት ባህል ምንም ስለማታውቅ ምንም እንኳን አስተማሪው ለአንድ ሰዓት ያክል ክፍል ውስጥ ገብቶ አስተምሮ ቢወጣም አንተ ግን ሳትማር መጥተሃል። ስለ ኢየሱስ አምላክነትም የምትጠይቀው ጥያቄ እንደዚህ ያለ ስህተት ነው። ቶማስ ኢየሱስን ጌታዬም አምላኬም ብሎ ሲጠራው የኢየሱስ መልስ የነበረው ስላየህ አመንክ ነበር። እግዚአብሔር በዘጸአት 3:14 ላይ ለሙሴ ስሜ ነው ብሎ የሰጠውን በዛው ስም ራሱን ኤጎይሚ ብሎ ሲጠራ ከደቀ መዛሙርቱ ስግደትን ሲቀበል ኃጢአትን ይቅር ሲል የሰንበት ጌታ መሆኑን ሲናገር ሰዎች ሁሉ አብን እንደሚያከብሩት ልክ እንደዚያው ሊያከብሩት እንደሚገባ ሲገልጽና ሌሎች በርካታ አምላክ ብቻ የሚያደርጋቸውን ተግባሮችና ንግግሮች ሲናገር እያየህ ቃል በቃል እኔ እንደምፈልገው ካልተናገረ አምላክ ነው ብዬ አልቀበልም እያልክ ነው። ስማ ኢየሱስ አምላክ ከሆነ ለምን የምመጣበትን ሰዓትና ጊዜ አናውቅም አለ። ብራቮ አብዱል፣ ዛሬ ጥሩ ጥያቄ ጠይቀሃል። መልሱ ግን በጣም ቀላል ነው። ላስረዳህ፣ በደንብ ስማኝ። በመጽሐፍ ቅዱስ ውስጥ ኢየሱስ ብዙ ቦታዎች ላይ ሁሉን አዋቂ መሆኑ ተገልጿል። አቦራን ጠየቅኩን አታውራ። ታዲያ እዚህ ጋር ለምን አያውቅም ተባለ? ቆይ ተረጋጋ፣ ላስረዳ ነው። ግሪክና የአይሁድ ባህል ብታውቅ ኑሮ በደንብ ይገባህ ነበር። መጽሐፍ ቅዱስ ላይ ጌታችን ኢየሱስ እንደ ሙሽራ፣ ቤተክርስቲያን ደግሞ እንደ ሙሽሪት፣ ጌታችን ኢየሱስ ዳግም የሚመጣበት ቀን ደግሞ እንደ ሰርግ ተመስሏል። እሺ ቀጥል። በጥንት የአይሁድ ባህል መሰረት ሁለት ሰዎች እንዲጋቡ ስምምነት ከተደረገ በኋላ ወንዱ ጮኛውን ወደ አባቴ ቤት ሂጄ ቤት አዘጋጅልሻለሁ ብሏት እዛው ቤተሰቦቿ ጋር ስቷት ወደ አባቱ ቤት ይመለስና ቤት መገንባት ይጀምራል። ለእሷና ለሱ የሚሆን ቤት ማለት ነው። የዮሐንስ ወንጌል ላይ ለምሳሌ ኢየሱስ እንደዚህ ብሏል፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። ሄጄም ስፍራን ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ያየነው ከሰርጉ ጋር ያለውን ተመሳስሎት በአይሁድ ባህል መሰረት ባልየው ተመልሶ መጥቶ ሚስቱን የሚወስድበት የሰርጉን ቀን የሚገልጸው አባት